የኢሚግሬሽንና ዜግነት አገልግሎት በአመቱ መጨረሻ የአገልግሎት ማዕከላቱን ቁጥር 28 ለማድረስ እንደሚሰራ ገለጸ። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ከዚህ ቀደም በሀገሪቱ 12 የአገልግሎት ማዕከላት እንደነበሩ በመግለጽ ቁጥሩን በአሁኑ ወቅት ወደ 22 ማሳደግ መቻሉን አንስተዋል። በተቀሩት የበጀት አመቱ ወራት ተጨማሪ ማዕከላትን ለአገልግሎት ክፍት ለማድረግ እየተሰራ እንደሚገኝም ገልጸዋል። የአገልግሎቱን አሰጣጥ ለማቀላጠፍ እንዲሁም ተገልጋዮች የሚፈልጉትን አገልግሎት በአንድ በሚያገኙበት የአንድ መሶብ አገልግሎት ጭምር የኢሚግሬሽንና ዜግነት አገልግሎት እየተሰጠ እንደሚገኝ ዋና ዳይሬክተሯ አስታውቀዋል። እስካሁንም በ10 የአንድ መሶብ ማዕከላት አገልግሎቱ እየተሰጠ ይገኛል ብለዋል። ብራንቾቻችንን ብቁ የማድረግና እንደዚሁም የማስፋት በየቦታው የመክፈት ስራዎችን ነው ስንሰራ የነበርነው። ከዚህ ቀደም 12 የነበሩትን ወደ 22 የማሳደግ ስራ ሰርተናል። በዚህ 9 ወር ውስጥ በአመቱ ያቀድነው 28 ነው። በ9 ወሩ 22ቱን አሳክተናል። የቀሩትን በእነዚህ 3 ወራቶች ውስጥ እንጨርሳለን ብለን እናስባለን። በአመቱ መጨረሻ 28 ብራንቾችና 14 የመሶብ ሳይቶች የፓስፖርት አገልግሎት ይሰጣሉ ማለት ነው። በበጀት አመቱ 9 ወራት ከ1.1 ሚሊዮን በላይ የዲፕሎማቲክና ሰርቪስ ፓስፖርት ለተገልጋዮች መሰጠቱ ተመላክቷል። ከ5 ሚሊዮን በላይ ገቢና ወጪ መንገደኞችን ማስተናገድ ስለመቻሉም ነው ዋና ዳይሬክተሯ ያነሱት። በዚህ 9 ወር ውስጥ 5,433,871 ገቢና ወጪ መንገደኞችን አገልግሎት ሰጥተናል ማለት ነው። 847,808 የውጭ ዜጎች አገልግሎት በዚህ 9 ወር ውስጥ ብቻ የተሰጠ ነው። የፓስፖርት አገልግሎትን በምናይበት ጊዜ 1,159,794 ፓስፖርቶችን አሰራጭተናል ማለት ነው። ተቋሙ ባለፉት 9 ወራት ለመፈጸም ከያዘው እቅድ አኳያ አበረታች አፈጻጸም ማስመዝገቡን የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት አንስተው በሲቪልና ቤተሰብ ምዝገባ አገልግሎት 4.8 ሚሊዮን ሁነቶች መመዝገቡን አስታውቀዋል። በገቢ ረገድም ከሀገር ውስጥ አገልግሎትና ከውጭ ምንዛሬ 30.9 ቢሊዮን ብር ገቢ ማግኘት መቻሉን አንስተዋል። በዘንድሮ 9 ወር ወደ 30.9 ቢሊዮን ብር ተሰብስቧል ማለት ነው። 4.8 ሚሊዮን ኩነቶችን በዚህ 9 ወር መመዝገብ ችለናል። ከነዚህ ውስጥ 1.8 ወይም ደግሞ 1.8 ሚሊዮን ኩነቶች በወቅታዊ ወቅቱን ጠብቆ የተመዘገቡ ኩነቶች ናቸው። በአጠቃላይ ምዝገባዎችን በምናይበት ጊዜ ወደ 88% አፈጻጸም የሚያሳይ መሆኑን ማየት እንችላለን። የህገወጥ እንቅስቃሴን ለመቆጣጠር በ9 ወራት በተከናወነ ተግባር ከ10,000 በላይ ግለሰቦች በህገወጥ መንገድ ሊገቡና ሊወጡ ሲሉ መያዛቸው ተነግሯል። በድንበር ቁጥጥር በየብስም በአየርም ያለውን የሚያካትት ነው ይሄ ነበር። በድምሩ ወደ 10,530 በህገወጥ መንገድ ሊወጡና ሊገቡ ሲሉ ተይዘው ህጋዊ እርምጃ እንዲወሰድ የተደረገበትን ማስታወስ እንችላለን ማለት ነው። ሌላው የውጭ ዜጎች ምዝገባና ቁጥጥር ላይ የምናደርገው ቁጥጥር ነው። ከዚህ ጋር ተገናኝቶ ወደ 42,809 የውጭ ዜጎች በዚህ 9 ወር ውስጥ አግባብ ባለው ህጋዊ አሰራር ውስጥ እንዲገቡ የማድረግ ስራ ተሰርቷል ማለት ነው። በ9 ወር ተግባራት 3638 ግለሰቦች በህገወጥ መንገድ አገልግሎት ለማግኘት ሲሞክሩ በቁጥጥር ስር መዋላቸው የተገለጸ ሲሆን 17 የተቋሙ ሰራተኞች ላይ አስተዳደራዊ እርምጃ ስለመወሰዱ ተመላክቷል። 300 የውጭ ዜጎች እና 3338 ኢትዮጵያውያን በድምሩ 3638 የተጭበረበረ ሰነድ ተጠቅመው የማጭበርበር ስራ ሊሰሩ ሲሉ የተያዙ እና 17 የተቋሙ ሰራተኞች በእንደዚህ አይነት ተግባር ተሳትፈው አስተዳደራዊ እርምጃ ወስደንባቸዋል ማለት ነው። ተቋሙ ከዚህ ቀደም በጥቁር አንበሳ አካባቢ ሲሰጥ የነበረውን አገልግሎቱን ሙሉ በሙሉ ማቆሙን የገለጹት ዋና ዳይሬክተሯ በምትኩ ተገልጋዮች በጎተራ ለሚኩራና ቃልቲ ማዕከላት አገልግሎቱን እያገኙ እንደሆኑ ጠቁመዋል። የምዝገባ ስርዓቱንም ለማዘመንና ለማቀላጠፍ አዲስ የምዝገባ ሲስተም የማበልጸግ ስራ በመጠናቀቁ በአዲስ አበባ ከተማ አገልግሎቱ እየተሰጠ ይገኛል ተብሏል።